ሁለተኛው ደግሞ ምንድነው ስትሉ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ እንደሚናገረው እምነትና በጎ ሕሊና ይኑር ይላል። ስለዚህ አንዱ ደግሞ ሌላው የእምነት ወዳጅ በጎ ሕሊና ነው ማለት ነው። ሕሊና ይሄ እግዚአብሔር የሚያስበውን ማሰብ፣ እግዚአብሔር የሚያውቀውን ማወቅ የበጎ ሕሊና ውጤት ነው። ስለዚህ አማኝ ሁሉ ጊዜ እምነቱ እግዚአብሔር ላይ ስለሆነ ትኩረቱም እግዚአብሔር ላይ ስለሆነ እምነታችንም ከእግዚአብሔር ነገር ጋር የተገናኘ ስለሆነ በጎ ሕሊና ያስፈልገናል። አእምሮአችን በጥፋት ሐሳብ የሚመላለስ እንዲሆን እግዚአብሔር በፍጹም አይፈልግም። በተለይ የአዲስ ኪዳን ትልቁ የቤተክርስቲያን ድርሻ ምንድነው ካላችሁ በሮሜ ምዕራፍ 12 ቁጥር 2 ላይ ያለውን እውነት ይዘን መኖር ነው። ምን ይላል መሰላችሁ? በጎ ደስ የሚያሰኝ ፍጹም የሆነው የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለውጡ እንጂ ይሄን ዓለም አትምሰሉ ይላል። ስለዚህ ዓለምን መምሰል የማንችለው እግዚአብሔርን ሊያስመስለን የሚችለውን በጎ ሕሊና ልናገኝ የምንችልበትን ዕውቀት መያዛችን ነው። ይሄ ዕውቀት ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል በሕሊናችን በአስተሳሰባችን እምነት ነቀፋ እንዳያገኝ እንዲመራ ከሚያደርገው ነገሮች አንዱ ምንድነው ካላችሁ በጎ ሕሊና ነው። ይሄም ሕሊና መልካም ማሰብ፣ በጎነትን፣ ቸርነትን፣ ጥሩነትን፣ ርህራሄን፣ ለሰዎች ያለን ፍቅር፣ ለሰዎች ያለን ርህራሄ፣ ለሰዎች ያለን ደግነት፣ ለሰዎች ያለን አመለካከት እግዚአብሔር አምላክ እንደ ቃሉ እንድንይዝ ይፈልጋል። ፊልጵስዩስ ምዕራፍ 4 ቁጥር 8 በተለይ ተጽፏል። በጣም ነው ደስ የሚለው። አንተ ግን እነዚህን አስብ ይላል። ንጹህ የሆነውን በጎ የሆነውን ቸርነት ያለበትን ርህራሄ ያለበትን ፍቅር ያለበትን እንድናስብ መጽሐፍ ቅዱስ የሚነግረን የአእምሮአችን ምግብ የሆነው ምንድነው ካላችሁ የእግዚአብሔር ቃል። ይሄ እግዚአብሔር ቃል የሕሊናችን መጠበቂያ ነው። ይሄ እግዚአብሔር ቃል ጋርድ የሚደረገው የሚጠበቀውና የሚመራው በምንድነው ስትሉ እምነትና በጎ ሕሊና ይኑር ሲል እንደ እግዚአብሔር ቃል። ስለዚህ የምናስበው እንደ እግዚአብሔር ቃል ነው፣ የምንናገረው እንደ እግዚአብሔር ቃል ነው። ሰው የተሞላውን ሐሳብ ነው በዚህ ምድር ላይ የሚያንጸባርቀው። የተሞላውን ሐሳብ ነው ለዚህ ምድር ላይ የሚያፈሰው። የተሞላነው እግዚአብሔር ቃል ከሆነ ከውስጣችን የምናወጣውም ያንን ነው። ስለዚህ ቸርነት፣ በጎነት፣ ደግነት፣ ርህራሄ ክርስቶስ የሚያስባቸው መልካም ሐሳቦች ሁሉ በእኛ ሕይወት ውስጥ የእግዚአብሔርን ቃል ይዘን ያንን ስናስብ በጎ ሕሊና ይኖረናል ማለት ነው። አለበለዚያ ግን ቁጣ፣ ንዴት፣ ክፋት፣ ርኩሰት፣ ጥላቻ፣ ዘረኝነት በዚህ ምድር ላይ የእግዚአብሔር ያልሆኑ አስተሳሰቦቻችንን አእምሮአችንን አጭቀንና ጠቅጥቀን የምንመላለስ ከሆነ እምነት የሚባለው ነገር በሕይወታችን አይሰራም። ለዚህ ነው እምነት የሚመጣው ሮሜ ምዕራፍ 10 ቁጥር 17 ከመስማት ነው፣ መስማትም ደግሞ ከእግዚአብሔር ቃል ነው። የእግዚአብሔርን ቃል እየሰማን በምንሄድበት ጊዜ ሕሊናችን በእግዚአብሔር ሐሳብ እየታጠበ ይመጣል። እቺ የነፍሳችን ክፍል በእግዚአብሔር ቃል እየታደሰች ትመጣለች። እየታደሰች እየተለወጠች እየተቀየረች ስትመጣ በልባችንና በአእምሮአችን የምናስባቸው ነገሮች እኩል ይሆናሉ። ስለዚህ እምነት የሚባለው ነገር ቀሎት መስራት ይጀምራል። እግዚአብሔር ቸር ነው፣ እኔ በቸርነት እኖራለሁ። እግዚአብሔር የበረከት ምንጭ ነው፣ እኔ በበረከት ነው የምመላለሰው። እግዚአብሔር ፍቅር ነው፣ ወክ ማድረገው በፍቅር ነው። እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው። እኔም ልክ እንደ እግዚአብሔር እንደዛ ነው፣ ይቅር እላለሁ፣ ምህረት አደርጋለሁ፣ በጎነት አደርጋለሁ። እግዚአብሔር ሰውን ሁሉ ይወዳል፣ እኔም ሰውን ሁሉ እወዳለሁ። ሰውን ሁሉ ግን አላምንም፣ እመን የተባልኩት እግዚአብሔርን ስለሆነ እግዚአብሔር የሚያስበውን ማሰብ በጎ ሕሊና እንዲኖረን ያስፈልጋል ማለት ነው። እግዚአብሔር ይባረክ። ሌላ ሶስተኛው ደግሞ የእምነት ወዳጅ ምንድነው ስትሉ በእምነትና በትዕግስት ይላል። ስለዚህ ሶስተኛው ምንድነው? ፔሸንስ። አይ ላቭ ዚስ ወርድ። በቃ እኔ ስለ ትዕግስት ህይወቴ ስለሆነ በጣም ደስ ብሎኝ ነው የማወራችሁ። ትዕግስት ማለት መከራ መሸከሚያ ሳይሆን የእግዚአብሔርን የቃል ኪዳን እውነት መጠበቂያ። ትዕግስት ማለት መከራ መሸከሚያ አይደለም። አንዳንድ ሰው ትዕግስት አለኝ ሲል ምንድነው እሱ? አንድ ቀን ይጎበኘኛል፣ አንድ ቀን ያየኛል፣ አንድ ቀን ዘንበል ይለኛል፣ አንድ ቀን ወደ ኑሬ ወደ ህይወቴ እግዚአብሔር ይመጣልኛል ብለው የሚያስቡት ነገር ይመስላቸዋል። አይደለም። ትዕግስት ማለት እግዚአብሔር የተናገረውን ቃል የመጠበቂያ ስፍራ ነው። ትዕግስት ማለት እግዚአብሔር የተናገረው ነገር በእኔ ይሰራል ብሎ ያንን የተናገረውን ቃል መጠበቅ ማለት ነው። ስለዚህ ከአባታችን ከአብርሃም ጀምሮ ብዙ አባቶችና ከኢየሱስ ክርስቶስም ጭምር የነገሮቻቸው ስኬትና ክንውን የመጣው ከትዕግስት አንጻር ነው። ትዕግስት የእግዚአብሔርን መልካምነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ኪዳን፣ የእግዚአብሔርን የተስፋ ቃሎች ሁሉ የምናስፈጽምበት ነው። ስለዚህ አብርሃም ይስሐቅ የሚባለውን
የልጁን በረከት ያገኘው በምንድን ነው ስትሉ ትዕግስት በሚባል እውነት ከጠበቀ በኋላ ነው። ስለዚህ የእምነት ወዳጅ አንዱ ምንድነው? እሱ ትዕግስት ነው። ስለዚህ ትዕግስት ተስፋ ቢስነትን ያባርራል። ትዕግስት ቸልተኝነትን ያባርራል። ትዕግስት ማግሮምረምን ማጥፋት ይጀምራል። ትዕግስት እግዚአብሔር ላይ ያለን ትኩረት ስለሆነ ያ የእግዚአብሔር ቃል በህይወቴ ይከናወናል ይሳካል ብለን የምንጠብቅበት አንዱ ምንድነው? እሱ በረከት ነው። ስለዚህ አንዱ እምነት የሚገለጠው በእምነትና በትዕግስት አብርሃም እንደተሳካለት እንደሚል ሁሉ በእምነትና በትዕግስት ነገሮቻችን እንደሚሳካ ማሰብ ወደ እምነት በረከት ውስጥ እንድንገባ በር ይከፍትልናል ማለት ነው። እግዚአብሔር ይመስገን። ስለዚህ እምነት ቀኝ እግር፣ ትዕግስት ደግሞ ግራ እግር ሆኖ በፍጥነት ወደምንፈልገው ነገር እንድንገባ ምክንያት ያደርገናል። እንዳትረሱ ትዕግስት ማለት መከራ መሸከሚያ በፍጹም አይደለም። አሁን ለታመምንበት ነገር አንድ ቀን እግዚአብሔር ይፈውሰናል ብለን አንጠብቅም ወይንም አንታገስም። በሽታን አንታገስም። ሪፊውዝ ነው የምናደርገው። በሽታን በናዝሬቱ በጌታ በኢየሱስ ስም ከአካሌ ላይ ልቀቅ፣ በመገረፉ ቁስል ተፈውሻለሁ። ስለዚህ የፋይናንስ ፕሮብሌም ሲኖር እታገሳለሁ፣ አንድ ቀን እግዚአብሔር ይጎበኘኛል አንልም። ቢኮዝ መጽሐፍ ቅዱስ እንደሚናገረው በኤፌሶን 1:3 ላይ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ስለዚህ ምን እንላለን ማለት ነው? እኔ ተባርኬያለሁ፣ በረከት ያገለግለናል እንላለን ማለት ነው። ብዙ የእግዚአብሔርን የተስፋ ኪዳኖች ግን ለመቀበልና ያንን የተስፋ ቃል ኪዳን ወደ ህይወታችን እንዲገለጥ ለማድረግ በእምነትና በትዕግስት እግዚአብሔር የተናገረውን ነገር እንድጠብቅ ያደርጋል። ሰይጣን የሚመጣባቸው በሮች አንዱ የትኛው ነው ካላችሁ፣ መታገስ ባቃተብን ነገር ላይ ነው። እንደተተውን እግዚአብሔር እንደማይሰራ፣ እግዚአብሔር በእኛ ሁኔታ ላይ ችላ እንደሚል፣ እግዚአብሔር ሊያግዘን ሊረዳን፣ እግዚአብሔር በዛ አቅጣጫ ሊገለጥ እንደማይችል ሰይጣን ባልታገዝንበት ቦታ ላይ ትዕግስት ባላደረግንበት ቦታ ላይ ሊያስተንና የኛን ልብ ሊያወርደን ይመጣል። ስለዚህ ሰይጣን የማይሰራበት የአእምሮአችን ዕውቀት የማይሰራበት ስፍራ ምን ይባላል? እምነትና ትዕግስት ሲኖረን በረከታችንን ምን እናደርጋለን? እናገኛለን ማለት ነው። ለዚህ ነው በእምነትና በትዕግስት የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም እያለ የዕብራውያን ምዕራፍ 6 ቁጥር 12 ጸሐፊ የሚናገር። ዳተኛ ማለት ቸልተኛ አትሁኑ፣ ትኩረታችሁን እግዚአብሔር የተናገረው ቃል ላይ አድርጋችሁ በትዕግስት በረከታችሁን ጠብቁ እያለ መጽሐፍ ቅዱስ ስለሚናገር ማለት ነው። ስለዚህ በዚህ እውነት መሰረት እምነት በእነዚህ 3 ወዳጆች ምን ያደርጋል ማለት ነው? ይሰራል ማለት ነው። ስለዚህ የመጀመሪያው እምነት የሚሰራው ከፍቅር ጋር ነው። እምነት የሚሰራው በጎ ሕሊና ሲኖረን ነው። ቀጥሎ እምነታችን እንዲሰራና እንዲንቀሳቀስ የሚያደርግ ሶስተኛውን ነገር የነገርኳችሁ ትዕግስት ነው ማለት ነው። ስለዚህ በእነዚህ ነገሮች እግዚአብሔር እምነታችን እንዲገለጥ ያደርጋል።